ሰላም ቤተሰብ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። በዚህኛው ቪዲዮ የ2017 እንግሊዘኛ ኢንትራንስ ኤግዛም መስራት የምንጀምር ይሆናል። ቀጣይ ፓርቶችም ስለሚኖሩ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ በመሆን መከታተል ይችላሉ። እንግሊዘኛ በ2017 አምና የነበረውን ፈተና ነው የምንሰራው በጋራ። እሺ ያው 2 ሰዓት ነው የተሰጠው። ቡክሌት ኮድ እንደዚህ ናቸው። ወደ ጥያቄዎቹ እንግባ። እሺ ጥያቄ ከመስራታችን በፊት ሁሌም ማድረግ ያለብን ነገር ኢንስትራክሽን ማንበብ መቻል አለብን። ኢንስትራክሽን ማናነብ ከሆነ ጥያቄውን በትክክል ላንሰራ እንችላለን። ለዛ ኢንስትራክሽን ማንበብ የግድ የሚያስፈልግ ነገር ነው። ስለዚህ የመጀመሪያውን ፓርት በምናይበት ጊዜ ራይቲንግ ፓርት ነው። ራይቲንግ ፓርት እንሰራለን። ዳይሬክሽኑን እናነባለን። ዳይሬክሽንስ questions from 1 to 18 are related to different types of writing. Read each of them very carefully and choose the best answer from the given alternatives. Then blacken the letter of your choice on the separate answer sheet provided. ያው ኦንላይን ለሚሰሩት አስፈላጊ ቢሆንም በወረቀት ለሚሰሩት ይሄ ነገር አስፈላጊ ነው። ያው ወደ ሴክሽን 1 ስንገባ ታይፕስ ኦፍ ፓራግራፍ ራይቲንግ ነው። ይሄኛውን ሐሳብ ከማየታችን በፊት አንድ ኖት አይተን ብንመጣ ጥሩ ነው። ስለዚህ ስለ ፓራግራፍ አይነቶች ማለት ነው። ካይንድስ ኦፍ ፓራግራፍ ቀድመን ብናይ አሪፍ ይመስለኛል። ስለዚህ እሱን ቀድመን አይተን እንጀምራለን ማለት ነው። ካይንድስ ኦፍ ፓራግራፍ ቀድመን እናያለን። ካይንድስ ኦፍ ፓራግራፍ 4 ናቸው። እነሱም ኤክስፖዚተሪ ኤክስፕሌን የሚያደርግ ማለት ነው። ከዛ በኋላ ናሬቲቭ አለ። ናሬቲቭ ደግሞ ስቶሪ ቴል ለማድረግ የምንጠቀመው ነው። ዲስክሪፕቲቭ ደግሞ አንድን ነገር ዲስክራይብ ለማድረግ ለመግለጽ የምንጠቀመው ነው። ፐርሱዌሲቭ ኦር አርጊመንታቲቭ ደግሞ ለማሳመን ቱ ፐርሱዌድ የምንጠቀመው። እያንዳንዱን በአጭሩ እና ወደ ጥያቄዎቹ እንሄዳለን ትንሽ ክሊር ስለሚያደርግልን ማለት ነው። The first one is expository paragraph. The purpose of these expository paragraphs are to instruct or teach reader about something and to change or add to the knowledge or attitude of the readers ይላል። አንድን ነገር እንዲያውቁ ለማድረግ አንድን ነገር ሪደሮቹ እንዲረዱ ለማድረግ የምንጠቀመው የፓራግራፍ አይነት ነው። ይሄኛው ደግሞ ፕሮሰሱን ኤክስፕሌን ያደርጋል። ከዛ ዳይሬክሽኖቹን ኤክስፕሌን ያደርጋል ማለት ነው። ከዛ በኋላ to explain a new idea or method of doing something አንድ ነገር እንዴት እንደምንሰራ እንዴት እንደምናደርግ የሚናገር ነው። ስቴፕ ባይ ስቴፕ አንድ ነገር እንዴት እንደሚሰራ የሚገልጽ ነው ማለት ነው። how to question የሚመልስ ነው ኤክስፖዚተሪ ማለት ነው። ኤክስፖዚተሪ ፓራግራፍ እንደዚህ አይነት ፓራግራፎች ከመጡ ኤክስፖዚተሪ ብለን እንወስዳለን። ናሬቲቭ ደግሞ ፓራግራፍ የሚባሉት ታሪክን የሚተርኩ ናቸው። the purpose of narrative paragraph is to show a reader an order of events in time. These events may be real or imaginary stories. ስለዚህ ሪልም ማለት ያሉ ሀፕን ያደረጉ ነገሮችም ሊሆኑ ይችላሉ። ግን ደግሞ ኤግዚስት ያላደረጉ ነገሮችም ኢማጂነሪ የሆኑ ስቶሪዎችም ሊሆኑ ይችላሉ። እነሱን ነው ዲስክራይብ የሚያደርገው ማለት ነው ይሄ ናሬቲቭ። ስለዚህ ናሬቲቭ ላይ ደግሞ ትራንዚሽናል ወርዶች አሉ። እነዚህ አፍተር፣ ዘን፣ ፈርስት፣ ኔክስት፣ ፋይናል የሚሉ እነዚህ ትራንዚሽናል ወርዶች አሉ። እዚህ ጋር ቦልድ እንደተደረገው ክሮኖሎጂካል ኦርደርን ጠብቆ ነው የሚያስቀምጠው። ሲኩዌንሻል በሆነ መንገድ ታሪክን የሚተርክ ፓራግራፍ ነው ማለት ነው። ስለዚህ ዋት ሀፐንድ ኔክስት እያልን የምናየው ነው። some examples of narrative paragraphs are telling a story. ስቶሪ ቴል ስናደርግ ይሄ ናሬቲቭ ፓራግራፍ ነው። ሌላ ደግሞ ስቶሪ ቴክስት አባት ሂስቶሪካል ኢቨንትስ ኤንድ ጆርኒ የሆነ ቦታ ሄደን ስንመለስ የዛኔ ሀፕን ስላደረገው ነገር ዲስክራይብ የምናደርገው ይሄ ናሬቲቭ ፓራግራፍ ይባላል ማለት ነው።
ሌላ ደግሞ ዲስክሪፕቲቭ አለ። ሶስተኛ ዲስክሪፕቲቭ የሚባለው ደግሞ ኢሜጅን ፎርም የሚያደርግ አእምሯችን ላይ የሆነ ፒክቸር ክሬት የሚያደርግ ፓራግራፍ ነው። ስዕላዊ ነው ማለት ነው ይሄኛው ፓራግራፍ። The purpose of a descriptive paragraph is to show a reader what someone or something or some scene look like እና ምን እንደሚመስል የሚገልጽ ፓራግራፍ ነው ማለት ነው። It creates a clear picture for a reader ነው የሚለው እና ለሪደሩ አእምሮ ላይ የሆነ ፒክቸር ክሬት እንዲያደርግ ያደርጋል ማለት ነው። ስለዚህ እኛ ደግሞ የምንጠቀመው ወርዶች እነዚህ ናቸው ማለት ነው። ፒክቸር ክሬቲንግ ወርድስ ነው የምንጠቀመው ለዲስክሪፕቲቭ ፓራግራፍ። ከዛ ደግሞ አጀክቲቮችን እና አድቨርቦችን በደንብ እንጠቀማለን። እዚህ ጋር አንድን ነገር ወይም አንድን ሰው ለመግለጽ በደንብ እንጠቀማለን። ይሄኛው ኮንፊውዝድ መሆን የሌለብን ነገር ኤክስፖዚተሪ ፓራግራፍ እና ዲስክሪፕቲቭ ፓራግራፍ ይለያሉ። ዲስክሪፕቲቭ ፓራግራፍ ይሄን ኤክስፕሌን እያደረገ ማለት ፋክቱን ኤክስፕሌን እያደረገ አይቆይም። Unlike an expository paragraph, descriptive paragraph doesn't focus on explaining facts ይላልና ፋክቱን ኤክስፕሌን እያደረገ ጊዜ የሚጨርስ አይነት ፓራግራፍ አይደለም። ዲስክሪፕቲቭ ምንድነው የሚያደርገው? ኢሜጅን ወይም ፒክቸርን አእምሮ ላይ የሚፈጥር አይነት ፓራግራፍ ነው ማለት ነው። አራተኛው ደግሞ ፐርሱሲቭ ነው። ፐርሱሲቭ ደግሞ አንድ ሀሳብ ትክክል እንደሆነና እንዳይደለ በደንብ ለሪደሩ ኮንቪንስ በሚያደርግ መልኩ የሚያቀርብ አይነት ፓራግራፍ ነው። The purpose of this paragraph is to convince or persuade a reader accept the writer's opinion, that is it aims to change the reader's mind። ስለዚህ ሪደሩን በጣም ኮንቪንስ የሚያደርግ ነው ማለት ነው። እዚህ ጋር should, ought to, better, worse and must የሚሉት ወርዶችን እንጠቀማለን ማለት ነው ኮንቪንስ ለማድረግ። እና አድቨርታይዝመንት ደግሞ ጉድ ኤግዛምፕል ኦፍ ፐርሱሲቭ ራይቲንግ ነው ማለት ነው። ስለዚህ ጀነራሊ አሁን ለምንሰራቸው ጥያቄዎች ሂንት የሚሆን ነው ማለት ነው። እንደ ሂንት ይሄን እንጠቀማለን። ኤክስፖዚተሪ ኤክስፕሌን ያደርጋል፣ ናሬቲቭ ስቶሪ ቴል ያደርጋል፣ ዲስክሪፕቲቭ ዲስክራይብ ያደርጋል ይገልጻል ማለት ነው። ከዛ ፐርሱሲቭ ደግሞ ለማሳመን ይሞክራል ማለት ነው። እነዚህን ሀሳቦች መያዝ አለብን ማለት ነው። እነዚህን ሀሳቦች ይዘን ወደ ጥያቄው ስንመጣ የመጀመሪያው ጥያቄ ምንድነው የሚለው? ያው ኢንስትራክሽኑ ምንድነው የሚለው? Questions from 1 to 3 are related to types of paragraph writing from the alternatives A to D given below. Given for each questions, choose the correct answer and blacken the letter of your choice on the separate answer sheet provided ይላል። ያው በወረቀት ለሚሰሩት ነው። ለማንኛውም ግን ኢንስትራክሽኑ ትክክለኛው መልስ እንድንመርጥ ነው ሚነግረን። ወደ ጥያቄው ስንመጣ the first question is Eden is in the late 20s. She is of medium height. She has an average weight that fits her height. She respects people. She is also very polite and friendly. እዚህ ስለ ኤደን ነው ፓራግራፉ። From which of the following paragraph writing types is the above sentences most likely taken ይላልና የትኛው ፓራግራፍ ሊሆን ይችላል ብለን በደንብ ሪኮግናይዝ ማድረግ መቻል አለብን። እዚህ ጋር ስለ ኤደን ነው ስፔሻሊ እዚህ ቦታ ላይ በደንብ የሚናገረው። ኤደን ብሎ ነው የሚጀምረው። ከዛ በኋላ በውስጡም ደግሞ ስለ ኤደን ነው በደንብ የሚያብራራው። ኤክስፖዚተሪ ነው ወይ ብለን በምናይበት ጊዜ አይደለም። ኤክስፖዚተሪ ቅድም ያየነው ምንድነው የሚያደርገው? አንድ ነገር እንዴት እንደሚሰራ ፕሮሲጀሩን በደንብ የሚያብራራ አይነት ፓራግራፍ ነው ማለት ነው። ናሬቲቭ ደግሞ ስቶሪ ነው ቴል የሚያደርገው። አርጊመንታቲቭ ደግሞ ፐርሱዌድ ያደርጋል ማለት ነው። ግን ዲስክሪፕቲቭ ነው የሚሆነው። ዲስክሪፕቲቭ ይሆናል። ስለሷ በደንብ እየገለጸ ነው። ስለሷ ያው ስለ ሃይቷ፣ ስለ ዌይቷ፣ ከዛ አላ ደግሞ ስለሷ ባህሪ ጀነራሊ ስለሷ ዲስክራይብ ያደርጋል ማለት ነው። ስለዚህ መልሱ ምንድነው የሚሆነው? ዲስክሪፕቲቭ ነው የሚሆነው ማለት ነው። ዲስክሪፕቲቭ ነው። ስለዚህ
ዲስክሪፕቲቭ ነው። ሶ ሁለተኛው ጋር ስንመጣ digestion begins in the mouth. This is called mechanical digestion, as there is not any kind of chemical involved in the process. It is simply a stage where the food stuff is broken into the level where it could be swallowed. The other type of digestion is chemical digestion. It is in the stomach that this digestion takes place. The above sentence are most likely taken from ይላል። ሶ እዚህ ጋር አራት ምርጫ ነው ያለን። the same thing እንደመጀመሪያው ናሬቲቭ ነው። ናሬቲቭ ብለን ቼክ ስናደርግ አይደለም ነው ወይ ብለን ቼክ ስናደርግ ናሬቲቭ አይደለም፣ ታሪክም ይተርክልን አይደለም። ኤክስፖዚተሪ ነው ወይ ብለን ስናይ አዎ ኤክስፖዚተሪ ነው። ኤክስፖዚተሪ ነው፣ በደንብ እየገለጸልን ነው። ዳይጀስሽን ምን እንደሆነ በደንብ እየገለጸልን ነው ማለት ነው። it begins in the mouth። ይሄ ምስል ከሳች አይደለም፣ ዲስክሪፕቲቭ ልንለው አንችልም። ዲስክራይብ ያደርግ አይደለም፣ የሆነ ኢሜጅ ወይም የሆነ ፒክቸር ክሬት ያደርግ አይደለም አእምሯችን ላይ፣ ወይ ደግሞ እያሳመነን ፐርሱዌድ ያደርገን አይደለም። ስለዚህ መልሱ ምንድነው? ኤክስፖዚተሪ ነው ማለት ነው። ኤክስፖዚተሪ። ሶ ይሄን ኮንሲደር ማድረግ አለብን። እሺ ወደ ቀጣይ ገጽ እንሄዳለን። ቀጣይ ገጽ ላይ ሶስተኛ ጥያቄ ደግሞ እንደዚህ ይላል። I strongly believe that the death penalty should be implemented in our country. First, if the death penalty is lifted, criminals would resort killing people and spend the rest of their lives in jail. Moreover, if the death penalty is not implemented, those people who are seriously offended by the crime committed against them would like to take revenge on the criminal, and this would create a chaos in society. So society chaos create ያደርጋል። This is taken from a piece of writing that is most likely ግልጽ ነው። በጣም ዲስክሪፕቲቭ አይደለም፣ ኢሜጅ ፒክቸር ሜኪንግ አይደለም፣ ኤክስፖዚተሪ ደግሞ አይደለም። ከዛ አርጊመንታቲቭ ነው። እዚህ ጋር እንደምናየው አይ ስትሮንግሊ ብሊቭ ብሎ ነው የሚጀምረው ሲጀምር ራሱ። ይሄኛው ቅድም ያልናቸውን መስት የሚሉ አይነት ሀሳቦችን በደንብ የሚይዝ ነው። መስት የአንድ ሰውን ሀሳብ በደንብ የሚገልጹ ናቸው ማለት ነው። ለማሳመን እዚህ ጋር ጥረት ያደርጋል ማለት ነው ጸሐፊው። ስለዚህ አርጊመንታቲቭ ነው። ናሬቲቭ ደግሞ አይደለም። ይሄ ግልጽ ነው ማለት ነው። so the answer is argumentative። ምክንያቱም እዚህ ጋር ኤክስፕሌን ያደርጋል ለምንድን ነው ይሄ ዴስ ፔናልቲ ኢምፕሊመንት መሆን ያለበት ብሎ ሲናገር ሪዝኖቹን የራሱን ሪዝኖች ያስቀምጣል። እዚህ አሁን ይሄ ዴስ ፔናልቲ ኢምፕሊመንት ማይደረግ ከሆነ ያኞቹ ወንጀል የተሰራባቸው ሰዎች ምን ያደርጋሉ? በቃ በሪቬንጅ ተነስተው ሌላ ክራይም ኮሚት ያደርጋሉ እና ይሄ ነገር መቀጠል አለበት ወይም ኢምፕሊመንት መደረግ አለበት ይላል ማለት ነው። ሶ አርጊመንታቲቭ ነው መልሱ ሲ ነው ማለት ነው። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። ሞር ሌሎች ቪዲዮዎችም እንዲሰሩ የምትፈልጉ ከሆነ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ ፓርቶቹንም የምሰራ ይሆናል።